መንግስት ሰላም የሚለው በእገታና በግዴታ ዝም በማስባል የሚመጣውን ውጤት ነው ሲል የኦሮሞ ነጻነት ሰራዊት ገለጸ። ሰራዊቱ ለአሜሪካ መንግስት የሰላም ጥሪ ምላሽ ሰጥቷል። ከትግራይ ክልል ለብሔራዊ ባንክ የቀረበው የወርቅ መጠን ከክልሎች ቀዳሚነቱን መያዙ ተገለጸ። የኢትዮጵያ የጤና ተማሪዎች የጤና ባለሙያዎችን ጥያቄ መቀላቀላቸውን ገልጸዋል። የጤና ባለሙያዎች ጥያቄ ለተማሪዎች የዕጣ ፈንታ ውሳኔ ጉዳይ ነውም ተብሏል። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ሰዓቱ አርዕስተ ዜናዎች ያስደመጥናችሁ ወቅታዊ መረጃዎች እናልፋለን። ኢሊያስ ክፍሌ ነኝ። ከትግራይ ክልል ለብሔራዊ ባንክ የቀረበው የወርቅ መጠን ከክልሎች ቀዳሚነቱን መያዙ ተገልጿል። በ2017 በጀት ዓመት 10 ወራት ከትግራይ ክልል ለብሔራዊ ባንክ የቀረበው የወርቅ መጠን ከሌሎች ክልሎች የሚበልጥ መሆኑን የማዕድን ሚኒስቴር ያስታወቀ ሲሆን በ10 ወራት ውስጥ ከ29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቦ 2.57 ቢሊዮን ዶላር ገቢ መገኘቱን የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ ተናግሯል። በዚህም ትግራይ ክልል 12210 ኪሎ ግራም ወርቅ ለብሔራዊ ባንክ በማቅረብ ከክልሎች ቀዳሚ ሲሆን ከኦሮሚያ ክልል 6910፣ ከጋምቤላ 4590 ኪሎ ግራም እንዲሁም ከቤንሻንጉል ጉሙዝ 3689 ኪሎ ግራም ወርቅ መቅረቡን ሚኒስትር ዴኤታው መናገራቸውን የኢትዮጵያ ፕሬስ ድርጅት ዘገባ ያመለክታል። አቶ ሚሊዮን እንደገለጹት የመንግስት የማክሮ ኢኮኖሚ ፖሊሲ ማሻሻያው የውጭ ምንዛሬ ተመን በባንክና በጥቁር ገበያ መካከል ያለውን ልዩነት እንዲጠብቅ በማድረጉ ለብሔራዊ ባንክ የሚቀርበው የወርቅ መጠን እንዲጨምር በማድረግ ለውጤቱ መሻሻል ከፍተኛ አስተዋጽኦ አድርጓል። ለባህላዊና አነስተኛ ወርቅ ምርት ለተሰማሩ አምራቾች ብሔራዊ ባንክ ተግባራዊ እንዲሆን የወሰነው ማበረታቻ የአምራቾችን የማምረት ፍላጎት አነቃቅቷል ያሉት ሚኒስትር ዴኤታው ይህም የወርቅ ህገወጥ ንግድ እንዲቀንስ ማድረጉን ተናግረዋል። በትግራይ ክልል በተለይም ሰሜን ምዕራብና ማዕከላዊ ዞኖች የመንግስት ባለስልጣናትና የሰራዊት አመራሮች የሚሳተፉበት ነው የተባለ ህገወጥ የወርቅ ኦፓል እንዲሁም ሳፋየርና ሌሎች ማዕድናት ምዝበራ ተንሰራፍቷል መባሉ በተደጋጋሚ ሲገለጽ የቆየ ሲሆን በቅርቡ በወጣ ሪፖርት መሰረትም ወደ ብሔራዊ ባንክ ከገባው የወርቅ መጠን ውስጥ በህገወጥ ቁፋሮ የተገኘው ወርቅ ትልቁን ድርሻ እንደሚይዝ መገለጹን መዘገባችን ይታወሳል። መንግስት ሰላም የሚለው በእገታና በግዴታ ዝም በማስባል የሚመጣውን ውጤት ነው ሲል የኦሮሞ ነጻነት ሰራዊት ገለጸ። ሰራዊቱ ለአሜሪካ መንግስት የሰላም ጥሪም ምላሽ ሰጥቷል። ባለፈው ሳምንት መጨረሻ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ለመንግስት ለፋኖና ለኦሮሞ ነጻነት ሰራዊት ባቀረቡት ጥሪ የአሜሪካ መንግስት ፋኖ ተጨባጭ የሆነና ሰላማዊ የሆነ ዓላማን ይዞ አንድ እርምጃ እንዲጓዝ እንዲሁም የኦሮሞ ነጻነት ሰራዊት ከመንግስት ጋር የጀመራቸው ድርድሮችን በመቀጠል በኦሮሚያ ክልል ያለው ጦርነት እንዲያበቃ ጥሪ ማቅረባቸው ይታወሳል። የኦሮሞ ነጻነት ሰራዊት ለአሜሪካ የሰላም ጥሪ አዎንታዊ ምላሽ በመስጠት ለእውነተኛ ሰላም መስዋዕትነት የከፈለ ድርጅት በመሆኑ ጥሪውን በደስታ እንቀበላለን ሲል አስታውቋል። ሰራዊቱ በመግለጫ የሰላም ጥሪው የሰላም ጽንሰ ሐሳብን አኮላሽቶ በተደራጀ መንገድ ወደ መጨቆኛ መሳሪያነት ቀይሮ የሰላም ጽንሰ ሐሳብን ወደ ለየለት ጦር መሳሪያነት ላሸጋገረ ገዢ ቡድንም ጥያቄው ቀርቧል ብሏል። መንግስት ሰላም ሲል በመጀመሪያ ጦርነት እንዳይታይ ለማድረግ የሚደረግ ሙከራ ነው ያለው የኦሮሞ ነጻነት ሰራዊት ሰላም የሚለው ቃል በገዢው መንግስት ጥቅም ላይ የሚውለው የፖለቲካ ግጭቶችን ለመፍታት ሳይሆን ህጋዊ ተቃውሞን ለማስወገድ የሚደረገውን ሙከራ ለመሸፋፈን ነው ሲልም አስታውቋል። የግዴታ ዝምታን ለመፍጠር የሚደረጉ ጥረቶችን መንግስት ሰላም ሲል ይጠራቸዋል በማለትም አክሏል። በመሆኑም አሜሪካ ከሰላም ጥሪ ባለፈ እስከ ማዕቀብ የሚደርሱ እርምጃዎችን መውሰድ አለባት ሲል ያሳሰበው የኦሮሞ ነጻነት ሰራዊት IMF እና የዓለም ባንክ የሚያደርጉት የገንዘብ ድጋፍ ላይ የሰላም ግንባታ ሁኔታዎች ቅድመ ሁኔታ እንዲሆኑ መደረግ አለበት ብሏል። በተጨማሪም መንግስት እንደፈለገ የሚፈርምባቸው ባዶ ቼኮች እንዳይኖሩ በማድረግ በመላ ሀገሪቱ የተፈጸሙ ግፎች በገለልተኛ አካል እንዲጣሩ በመጠየቅ እንዲሁም ቁልፍ በሆኑ ግጭት ጠንሳሽ የፖለቲካና ወታደራዊ ተዋናዮችና ግብረአበሮቻቸው ላይ የገንዘብ ምንጮቻቸው ለማድረግ ማዕቀብ በማድረግና በማገድ አቅሟን ተጠቅማ እርምጃ መውሰድ አለባት ሲል የኦሮሞ ነጻነት ሰራዊት አስታውቋል። ሰላምና መረጋጋትን ለማምጣት ጊዜው አሁን ነው ሲሉ መልእክት አስተላልፈው የነበሩት በኢትዮጵያ
የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ የሀገር ውስጥ ግጭቶችን በአስቸኳይና በዘላቂነት በመፍታት የሀገር ውስጥ ተፈናቃይ ዜጎች ወደ ቀደመ መኖሪያ ቀያቸው እንዲመለሱ፣ ሕፃናት ለትምህርትና ለጤና አገልግሎቶች ብቁና ተደራሽ እንዲሆኑላቸው ማድረግ ይገባል ማለታቸው አይዘነጋም። የኢትዮጵያ የጤና ተማሪዎች የጤና ባለሙያዎችን ጥያቄ መቀላቀላቸው ተገለጸ። የኢትዮጵያ ጤና ተማሪዎች ንቅናቄ በሚል ስብስብ የኢትዮጵያ ጤና ተማሪዎች የጤና ባለሙያዎችን ወቅታዊ እየተደረገ ያለ እንቅስቃሴ ጋር ለዓላማቸው አጋር ነን በማለት ማሳወቃቸው ተገልጿል። የኢትዮጵያ ጤና ባለሙያዎች ባለፉት 2 ሳምንታት በአፋጣኝ ፍትሐዊና የኑሮ ውድነትን ታሳቢ ያደረገ ክፍያና ጥቅማጥቅም የሥራ ማቆም አድማ በማድረግ እየጠየቁ መሆኑን የገለጸው የተማሪዎች ንቅናቄው ብዙ ባለሙያዎች እንደ ምግብና መጠለያ ያሉ መሰረታዊ ፍላጎቶችን ለመሸፈን ደመወዛቸው በቂ እንዳልሆነና ይህም በአስጨናቂ ሁኔታ እንዲኖሩ በማድረግ በሰብአዊ ክብር የመኖር መብት ጥያቄያቸውን እንዲያነሱ አድርጓቸዋል ብሏል። የጤና ተማሪዎች ንቅናቄው ባሰራጨው መረጃ ሙሉ የሥራ ማቆም አድማውን ከመጀመራቸው በፊት የጤና ባለሙያዎች ቅሬታቸውን በተመለከተ ለመንግስት የ1 ወር ጊዜ በመስጠት አቅርበዋል። እንዳለመታደል ሆኖ ጥሪያቸው ምላሽ ባለማግኘቱ ከፊል አድማ ተከስቷል። በዚህ ምላሽም መንግስት የጤና ባለሙያዎችን ማሰርና አካላዊ ውዝግብን ጨምሮ ከባድ እርምጃዎችን በመውሰድ መብቶቻቸውን በግልጽ ተጋፍቷል ያሉ ሲሆን እንደ ጤና ተማሪዎች ለጤና ባለሙያዎች ፍትሐዊ ደሞዝና የሥራ ሁኔታዎችን ለማግኘት የሚደረገው ትግል ከወደፊት ሕይወታቸው ጋር የተቆራኘ በመሆኑ ትግላቸው የእኛ ትግል በመሆኑ ዝም ማለት አንችልም ሲል ገልጿል። የኢትዮጵያ ጤና ተማሪዎች ንቅናቄ መንግስት ከጤና ባለሙያዎች ንቅናቄ ከተመረጡ ተወካዮች ጋር ገንቢ ውይይት እንዲያደርግ በማሳሰብም ለሁሉም ዘላቂና ፍትሐዊ የጤና እንክብካቤ ከባቢን ለማረጋገጥ በጋራ መስራት የግድ ነው ሲሉ የተማሪዎች ንቅናቄው አስታውቋል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑና ሼር እንድታደርጉ እናስታውሳለን። መልካም ጊዜ